12ኛ ሳምንት የፕሪሚየር ሊግ ጨዋታ ዛሬ ሰኞ ምሽት ማንቸስተር ዩናይትድ ከኤቨርተን ጋር የሚያደርጉ ይሆናል። በዚህ ጨዋታ የሚጠበቁ አንዳንድ ነገሮችን በዚህ ቪዲዮ አብረን የምንወያይ ይሆናል። የማንቸስተር ዩናይትድ አሰላለፍ ተጠባቂነቱን እሱን እንወያያለን። ማንቸስተር ዩናይትድ ይህን ጨዋታ ካሸነፈ ቀጥታ ወደ ቶፕ 4 እንደሚገባም የሚረጋገጥበት ጨዋታ ስለሆነ ከፍተኛ ግምት የተሰጠው ጨዋታ ሆኗል። በዚህ ጨዋታ ማንቸስተር ዩናይትድ ጎል ጠባቂ ላይ ሰኒ ሌሜንስን ያደርጋል ተብሎ ይጠበቃል። ማንቸስተር ዩናይትድ በ3-4-3 እንደሚሰለፍ የሚታወቅ ሲሆን በ3 ተከላካይ መስመር ይዟቸው የሚገባ ተጫዋቾች ዲሊት፣ ዮሮ እና ሉሾ ይሆናሉ ተብሎ ይጠበቃል። ሌላ ለውጥ እስከሌለ ድረስ ማለት ነው። በመሃል ሜዳ ብሩኖ ፈርናንዴዝ እና ካሲሜሮን ያጣምራል ተብሎ የሚጠበቅ ሲሆን በዊንግ ባክነት አማድ እና ዶርጉ ይገባሉ ተብሎ ይጠበቃል። በፊት መስመር አጥቂነት ከሶስቱ ሁለቱ የሚሆኑት በ10 ቁጥር ላይ ማቲያስ ኩኛ እና ብሬን ኤምቤሞ የሚሰለፉ ይሆናል ተብሎ ይጠበቃል። በአጥቂ ቦታ ላይ እንግዲህ ሜሰን ማውንት ይገባል ተብሎ ኤክስፔክት የሚደረግ ነው። ምክንያቱም ረዘም ያለ ጉዳት ቤንጃሚን ሴስኮ ስላጋጠመው የሜሰን ማውንት የመግባት እድል ሰፊ ይሆናል ተብሎ ይጠበቃል። ካልሆነ ደግሞ ድንገት ሌላ ተጫዋችም የሚጠቀምበት እድል ሊኖራል ተብሎ ይጠበቃል። ግን የፊት ለፊት መስመሩን እየተቀያየሩ የሚጫወቱ ይሆናል። ማቲያስ ኩኛ፣ ብራያን ኤምቤሞ እና ሜሰን ማውንት ይሆናሉ ተብሎ ይጠበቃል። የዚህን ጨዋታ ግምታዊ ውጤት ደግሞ ማንቸስተር ዩናይትድ ጨዋታውን 3-1 ያሸንፋል ተብሎ ይጠበቃል። ምክንያቱም ኤቨርተኖች ብዙ ጎል የማያገቡ አይነት ቡድን ናቸው። ግን ካገቡ በደንብ መከላከል ውጤት ለማስጠበቅ የሚሄድ አይነት ቡድን ስለሆነ የዴቪድ ሞይስ ቡድን በዛ መንገድ ሊያደርጉ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ እንግዲህ ይሄን ጨዋታ አሸንፎ ቶፕ 4 ውድድር ውስጥ የመግባት እድሉ ሰፊ ነው። ዛሬ ድል ለማንቸስተር ዩናይትድ እንመኛለን። ግሎሪ ግሎሪ ዩናይትድ።